ልብን እኮ ነው ብየምልህ ጌታ አይቷል። አፍኒንና ፊናንስ ጌታ አይቷል። በሴሎ የዘመኖቹ አፍኒና ፊናንሶች በቸርች ውስጥ ያለ ጌታ አይቷል። ያቺት ምናልባት እንትና የሚባለው አገልጋይ ነው ያስነወረኝ ፓስተርዬ ብላ ቢሮ እኮ ሄዳ ስትነግረው ጠርቶ አብሮ ሊያነጋግራቸው እንኳን አልደፈረም ብዙዎቹ። ምክንያቱም እሱ ታዋቂ ዘማሪ ነው። በዚህ ጉዳይ ጠርቶ ካናገረው ሊቀየመ ነው። ከተቀየመ ቸርቹን ተቶ ልሄድ ነው። ቸርቹን ትቶ ከሄደ ደግሞ እንደ ድሮ ህዝብ አይመጣም። ስለዚህ ያቺ የተበደለች እህት እሷም ራሱ ትንቀዠቀዥ ነው ነገሩ። እንደዚህ አይነት ቦታ ላይ አንዳንድ እህቶች ገብታችሁ ብቻሽን ታሳድጊያለሽ፣ ብቻሽን ታሳድጊያለሽ። ተንቀዥቀዥሽ ቅልቅል አድርጎሽ ከአንዱ ቸርች አንዱ ቸርች ከአንዱ ቦታ አንዱ ቦታ ላይ ረክታችሁ አትቀመጡ። አለባበሳችሁን አሳምሩ ተብሎ ሲባል ለእንዲህ አይነት ጦስ ዳርጋችኋቸው አንዳንዶቹ ማለት ነው። ስለዚህ ያለ አባት ልጅ ታሳድጊያለሽ። አሁን ያለ ህግ ወልደሽ በስጋዊ ፈቃድ ሄደሽ ያለ ህግ ወልደሽ ተጸነሰ ቀረ እንዳታውጭ አንዳንዶቹ አውጪው ይሉሻል። አቤቱ ጌታዬ እዛ ያ መሪም የተባለው ለጽድቅ ነው፣ በጽድቅ የሚኖር አይደለም። ስንቱ እኮ አገልጋይ ተብሎ እኮ ቅድመ ወንድምነት እንዳለው ማለት ኮምፕሮማይዝ የሚያደርጉ ናቸው የሚበዙት። እውነትን ፍርጥ አድርገው የሚናገሩ አገልጋዮች የሉንም እያልኩ አይደለም፣ አሉን። እነሱ ላይ ግን መዓት ነው፣ ዱላ ነው የሚያበዙት። ዱላ ያበዛሉ። እንትና የሚባለው ፓስተር በጣም ያበዛዋል። እኔ ይመቸኛል አገልግሎቱ፣ ግን እንትና የሚባለው ያበዛዋል ብላ ትላለች። ያብዛው እንጂ እውነትን የሚነግሩን አገልጋዮች ያብዙት። የእነሱ ነው መብዛት ያለበት። ኮምፕሮማይዝ አድራጊ ውስጥ እንደ ኤሊ ማለት ነው፣ ሲገስጽ ማለት ነው። ጌታ መናገር ጀመረ። ኦኬ እግዚአብሔርም አለ በአፍኒና በፊናንስ ጉዳይ ላይ ጌታ የምትለው አለ አለኝ። ኤሊ ያለው አለ፣ ቅድም የተነበበው አለ። ደምሰስ አድርጎ ያው ልጆች ናቸውና በልጆች ጉዳይ ማለት በጣም ነው አድሎ ይደረግ የነበረው። ልጆች እየተባሉ በልጆች ጉዳይ ልጆቻቸው ላይ ህጉ እንደሚለው አይፈጽሙም ነበር። እንደ ህጉ ቢሆን የኤሊ ልጆች ራሱ ሊቀ ካህኑ ኤሊ ቁጭ ብሎ ነበር እንደ ህጉ ሊፈረድባቸው የሚገባው። ግን የልጅ ጉዳይ ነው። የአንተን ሞልቃቃ ልጅ ነው ቸርች የሚያምሰው እኮ ብራዘር። የአንቺ ሞልቃቃ ልጆች እኮ ፓስተሩ ልጅ ነው አባትየውም የቤተክርስቲያን ሽማግሌ የራሱ ጉዳይ ይሁን። በቤተክርስቲያን ሽማግሌ ልጆች ቸርች መታመስ አለበት፣ በዝሙት እየወደቁ ማለት ነው። ቤቱን እያገሙት ምናምን ነገር። ኦኬ ቤቱ ባለቤት አለው። ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ብሎ የለ? አዎ ብሉይ ኪዳንም ላይ ቤት አለው። ቤቱ ህዝቡ ባለቤት አለው። አዲስ ኪዳንም ላይ ህዝቡ ባለቤት አለው። ፓስተሩ አይደለም ባለቤቱ፣ አንተ አይደለም ብራዘር። ኮትህን ሸጠህ ቤትህን ሸጠህ መኪናን ሸጠህ የገዛው ህዝብ አይደለም። እግዚአብሔር ከዓለም ርኩሰት በደሙ ያዳነው ህዝብ ነው እዛ የተሰበሰበው። ታስተምራለህ፣ ጽድቅን አስተምር። ታስተምራለህ፣ በጽድቅ ኖረህ ለሰው ምሳሌ መሆን ሲገባል። ቤቱ ባለቤት አለው። የእረኞች አለቃ ይገለጣል። ሴሎም ላይ ተገለጠ። ህዝቡ ሰማ። ህዝቡ ሄዶ ለኤሊ ነገሩት። ልጆች በመገናኛ ድንኳን ከሚያገልግሉ ሴቶች ጋር እያመነዙሩ ነው ብለው ሰምቻለሁ አላቸው። ወሬ ሰምቶ ነው ኤሊ። እሱ እዛው ቤተ መቅደስ ውስጥ ሆኖ አያይም። ስላረጀም በእርግጥ የአባታቸውን ማርጀት አይቶ እኮ ነው። ዳዲ እኮ አርጅቷል። አፍኒና ፊናንስ ሲነጋገሩ ዳዲ አርጅቷል። እባክህ ኤሊ ብዙ ማየት አይችልም፣ አርጅቷል። እውነታቸውን አርጅቷል እና ብዙ ማየት አይችልም። እኔ ግን ያቺ አንድ ባለፈው የመጣችዋ ልጅ አለች አይደል? እኔ ሳያት በቃ ውስጤም በጣም ነው ነዘረኝ ይላል። ነዘር አይደል? ኦኬ ሞትን በላህ ላይ ጠርታል፣ ደግሳል፣ መዓት በላህ ላይ ይመጣል ማለት ነው። ነዘረኝ ብለሃል አይደል? ነዘረኝ ብለሃል። የኛ አቶ ነዘረኝ፣ እነ ፓስተር ነዘረኝ፣ እነ ዘማሪ ነዘረኝ፣ እነ ነቢይ ነዘረኝ። ነዘር አይደል? ኦኬ ኢካንጎ ፓስተሩ አርጅቷል አያይም አይደል? መብት ነው። ኤሊ አርጅቷል አያይም ብለው ነው። ኦኬ
ልክ ያዕቆብ የአባቱን ኤሳውን አባቱን ይስሐቅን ማርጀቱን እኮ አይቶ ነው አንዱ ለማታለል የተጠቀመበት። ሰውየው ግን በድምፅም ይለያል። ችግሩ ይሄ ነው። አቤቱ ጌታዬ፣ ሰውየው ቢያረጅም ይስሐቅ ቢያረጅም ድምፅ ጆሮ አላረጀም። ሲያይ ድምፁ ያዕቆብ አይደለም ያዕቆብ፣ ይሄ ድምፅ ያዕቆብ ነው አለ። ጆሮ አያረጅም። አይን ቢያረጅም ጆሮ አያረጅም። እስቲ ተጠጋና ለዳብሳ አለው። አይኑ ስላረጀ እንደዚህ የሚያረጉ ሰዎች አሉ። ቸርች ጌታ ይመስገን ሃሌሉያ በላ። የኔ አባት ተናገረኝ፣ እናገርልሃለሁ። ጌታዬ አልመልሰው። ሊያታልሉ ማለት ነው። ያዕቆብ አታላይነት የይስሐቅን ማርጀት አይተው ማለት ነው። ኦኬ፣ አባትህ እንደዛ ልታታልል ትችላለህ። አባቱ እንደዛ አድርጎ አታሏል። ያዕቆብ ተሳክቶለታል። የኢዮርብዓም ሚስትም በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ሌላ ሴት መስለሽ ሂጂ ብሎ አላትና እንደዚህ ለማታለል ማለት ነው። የንጉሱ ሚስት እንደሆንሽ እንዳይታወቅ ልብስሽን ለውጭና አላት። አየህ፣ ልብስ ልወጣ የንግስና ቀዳማዊት እመቤት ተብላ በምትባልበት ልብስ እሱን አውልቃ ሌላ ልብስ ለብሳ ነው የመጣችው። አንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ ባሪያ ፈራሃለሁ። የኔ አባት ልቤን ልከኛ እንዳታረገው። ቀይራ መጣች። ቋ ቀጭ ያርገባል። የእግሯን ኮቴ ሰምቶ አወቃት ይላል ነብዩ አኪያ የሚባለው ነቢይ። ስለምን ሌላ ሴት መስለሽ መጣሽ አላት። አታላይነት። አይኑ አርጅቶ ነበር ይላል። ካህን ነው፣ በሴሎ ይቀመጥ የነበረው አኪያ ይባላል። እና ሴትየዋ ሌላ መልክ፣ ሌላ ልብስ ለብሳ ሌላ ሰው መስላ ስትመጣበት ነቢይ ጋር እንደዚህ ይመጣሉ። ካህናት ጋር፣ የእግዚአብሔር ካህናት ጋር ቆይ እባክህ አርጅቷል እባክሽ ፓስተሩ እንድር ብሏል። ፉዞ ነገር ሆኗል። አይቼዋለሁ ባለፈው ብዙ እንትን አይልም እና ለምን አላሳያችሁም? ቆይ አንደኛ ነገሥት መጽሐፍ ምዕራፍ 14 አይደል ያልኩትኝ? አዎ ይኸው። በዚያን ወራት የኢዮርብዓም ልጅ አብያ ታመመ። የኢዮርብዓም ሚስቱን ተነሺ፣ የኢዮርብዓም ሚስት እንደሆንሽ እንዳትታወቂ ልብስሽን ለውጭና። ይሄ እኮ ነው አሁን ችግሩ፣ ይሄ ነው። ልብስ ለውጠው ይመጣሉ። አንዳንዶቹ በግልሙትና እየኖሩ በቀጥታ ነው የምነግርህ ብራዘር፣ የወንድ ጋለሞታ ማለት የሴትም ጋለሞታ ማለት ነው። ቸርች ሲመጡ ረጃጅም ቀሚስ ለብሰው የሚመጡ ማለት ነው። ከሰኞ እስከ ዓርብ ግን ብራዘር ከሀገሩ ወንዱ ጋር ሁሉ ስታምታታ ነው የምትውለው። ስትመጪ ረጅም ቀሚስ ስለልብስ አያችኋት የዚች ልጅ ቅድስና ብለን አንልም። ንጉሱ ያሳየናል። በመገለጥ ነቅለን ነው የምናወጣሽ ከጉባኤ ውስጥ። እኔ በነበርኩበት ጉባኤ እግዚአብሔር ቤተክርስቲያን እንደዚህ አንድ ሁለት ሴቶች አውቃ ነበር ኳይር ውስጥ የሚቆሙ። ጌታ ምስክር እኮ ነው። ያኔ ገና እንደጀማመረኝ ነው። ለካ ጌታ መገለጥ እየሰጠኝ ነበር። አለቅሳለሁ፣ ውስጤ ይቃጠላል። ትክክል አይደለም፣ ትክክል አይደሉም። ሁለት እህቶች በተለይ ኳየር ላይ ትክክል አይደሉም። ቀሚስ እኮ ነው የለበሱት። ኤርሚያስ ጡታቸውን አይተን ኧረ በፍጹም ምንም አለባበሳቸው ላይ እንከን አታገኝም። ግን ትክክል አልነበሩም። በረጃጅም ቀሚስ ስለለበሽ ቅድስናን የታጠቀች ነው ብለን አንልሽም። እሱም ላይ ይጣራል ማለት ንጉሱ ያያል። ተነሽ፣ ሌላ ሚስት የኢዮርብዓም ሚስት እንደሆንሽ እንዳትታወቂ፣ ልብስሽን ለውጭ፣ ወደ ሴሎ ሂጂ። እነሆ በዚህ ህዝብ ላይ እንድነግስ የነገረኝ ነቢዩ አኪያ አለ አላት። ልብስ ለውጭ ያልከው ላት ታዲያ ለምንድን ነው? ነቢዩ እንዳያውቅሽ ነው። በእጅሽም 10 እንጀራና እንጎቻ
አንድም እንቸት ማር ይዘሽ ወደ እርሱ ሂጂ፣ በልጁም የሚሆነውን ነገር ይነግርሻል አላት። ያው ነቢይ ጋር ሲሄድ ባዶ እጅ አይኬድም፣ የእግዚአብሔር ሰው ጋር። እውነት ነው፣ በድሮ ማለት ነው። እኔ እውነተኛ የእግዚአብሔር ሰዎች ካገኛችሁ ስጦታ ይዛችሁ ሂዱ። እውነተኛ 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 የግድ ነቢይ ተብሎ የሚባል ምን ነው? ለፓስተሩ ስጦታ አትሰጡ? ፓስተርም ወንጌላዊም ተብሎ ያልተጠራ ስንት አለ በእግዚአብሔር ቤት ውስጥ በጽድቅ የሚያገለግሉ። እነሱ ጋር ስጦታ ይዛችሁ አትሄዱም። ለዚህ ነው ሰው ለፓስተሩ ስጦታ ስለማይሰጥ አሁን ሰው ሁሉ ነቢይ እየተባለ ነው። እኔ ብቻ ነኝ ቆሜ የቀረሁት። ስጦታ ወደ እነሱ ነው የሚጎርፈው። በዘይት በራፊ ጨርቅ በምንድነው በገስት ሃውስ በምን ሃውስ ይልላል በውሃ። እኔስ እዚህ ታብታብ አድርጉ ላለሁ። አየህ፣ ታብ ኮፒ ሊንክ ሼር አድርጉ እንትን እንዳይል የቲክቶክ ምልክቷን እሱም አልጎሪዝሙ የተስተካከለ እንዲሆን ነው። የለም የኢዮርብዓም ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች። ወደ አኪያም በመጣች ጊዜ አኪያ ስለመሸምገሉ አይኖቹ ፈዘው ነበረና ማየት አልቻለም። ነብዩ አይኑ ፈዛዛ ነው ማለት ነው። አዎ ከእርጅና ብዛት ነው። ብራዘር አርጅቷል። በጣም ደክሞት በቃ አርጅቷል። በእድሜ አርጅቶ ሽፋሽፍቶቹ አይኖቹ ሁሉ ተጋርደዋል። ገለጥ አድርጎ ማየት አይችልም። ነቢይ ግን ብራዘር የእግዚአብሔር ሰው የስጋ አይኑ ስለደከመ ብቻ አታታልለው። ነግረናል። ጌታ ወረከኛ ነግረናል እኮ ነው ብዬ የምልህ አታምታታም ስልህ የምልህ ለዚህ ነው። አታምታታም መተህ ፈዛው ማየት አልቻለው ነበር። ከዛስ የስጋ አይኑ ቢፈዝም እግዚአብሔር ግን እንዲህ አለው። እግዚአብሔርም አኪያን እነሆ ስለታመመው ልጇ ተጠይቀ ዘንድ የኢዮርብዓም ሚስት መጥታልሃለች አለው። ጌታ ደግሞ ሲከነከረው ማለት ነው። ቆይ አልሰማችም። እሷ ነቢዩን እግዚአብሔር እዚህ ሲያወራው እሷ አልሰማችም። በቃ በእሷ ቤት ከባሏ ጋር ተሞዳሙዳ ነቢዩ አይኑ መሸምገሉን አይታ ልታምታታው ልታጭበረበረው ነው የመጣችው። የጌታ ሰው እንዴት ነህ ብላ ማን ነው ስምሽ ብሎ ቢላት ምናልባት ቦጋለች ከሆነች የዛን ቀን አልጋነሽ ብላ ልትናገር ትችላለች። ምክንያቱም እያታለለች ነው። ነቢይን ልታታለል ማለት ነው። ሌላ ሴት መስላ መታለች። ሌላ ሴትም መስላ ተሰውራለች እና በገባች ጊዜ እንዲህና እንዲበላት አለዋ ጌታ። እግዚኦ ይሄ አምላክ ዛሬ ይሰራል። ኢየሱሴ ምስክር ነው እኮ ነው የምልህ። ይሰራል። አውቀዋለሁ። ይሰራል። አንዳንድ ጊዜ ብስጭት ሲያደርገኝ እዚህ ሰዎች ገብተው ተው ኤርሚ ተረጋጋት በይ። ታይ እህትዬ ታይ፣ አንቺ ራስሽ ተረጋጊ። አንቺ ተረጋጊ። ውስጤ የሰማሁትና ያየሁትን እኔ ነኝ የማውቀው። አንቺው ራስሽ ተረጋጊ። ለዚህ ነው ጴንጤ የተረጋጉ ብዬ የምለው ማለት ነው። ጭንብል ለብሰው የሚመጡ አሉ። ወደ ደጅም ስትገባ አኪያ የእግሯን ኮቴ ሰማ፣ እንዲህ አለ፣ ኢዮርብዓም ሚስት ሆይ ስለምን ሌላ ሴት መሰልሽ? ሌላ ሴት መስላ ይመጣል። እኔም ብርቱ ወሬ ይዤልሻለሁ አላት። ያው ልጅሽ ይሞታል አላት። በቃ አጭር። ኦኬ ማምታታት። ያዕቆብ ይስሐቅን አታለለ። እዚህ ደግሞ የኢዮርብዓም ሚስት ነቢዩ አኪያን አታለለች። ኤሊ ወደ አባባ ኤሊ ቤት እንሂዳ እንመለስ። ኤሊም ሸምግሎ ነበረ። ሸምግሎልህ እዛው በተኙበት ወሬ ሰማ እና ጠርቶ እንደ ሊቀ ክህነቱ መገሰጽ ነበረበት። መቀጣት ባለባቸው ነገር መቀጣት ነበረበት። አልቀጣቸውም። ይሄ ችግር ዳዊትም ጋር ታይቷል። ንጉሥ ዳዊት አምኖን የሚባለው የመጀመሪያ ልጁ ከኢዝራኤላዊቷ ከአኪናሆም የወለደው ትዕማርን
የአጊት ልጅ የነበረችዋ የአቢሻሎም እህት የአንድ አባት ልጆች ናቸው። እሷን ሲያስነውራት የእህቱን ሀፍረተ ስጋ ገልጦ ነው ያየው። እህቱን ነው የግብረ ስጋ ግንኙነት ያደረጋት እናማ የእህቱን ሀፍረተ ስጋ የሚያይ ምን ይበል ይላል። ቶራው ላይ ነው የምወስድ። ቶራው ላይ ስወስድህ ታናክ ከእናንተ ማንም ሰው ሀፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ። እህት ዘመድ ነች አይደለችም? የስጋ ዘመድ አይደለችም? ዘመድ ናት። የአባትን ሀፍረተ ስጋ የእናትን ሀፍረተ ስጋ አትግለጥ። እናትህ ናት፣ ሀፍረተ ስጋዋን አትግለጥ። የአባትህን ሚስት ሀፍረተ ስጋ አትግለጥ። የአባትህን ስጋ ሀፍረተ ስጋ ነው። የእህትህን አምኖን አምኖን የዳዊት ልጅ የዳዊት የበኩር ልጅ ይሄንን አያውቀውም እንዴ? ያውቀዋል፣ ሰምተዋል። ቤተ መቅደስ በዓመት 3 ጊዜ ሄዱ የለ እንዴ? ይሄዳል። የእህትህን ሀፍረተ ስጋ አትግለጥ። የአባትህ ልጅ ወይንም የእናትህ ልጅ በቤት ወይንም በውጭ የተወለደችውን ብትሆን ሀፍረተ ስጋዋን አትግለጥ። አምኖን ሀፍረተ ስጋ ከመግለጥ አልፎ አስነወራት። ማንን? ትዕማርን። የማ ልጅ ነች? የዳዊት ልጅ። ከማ የወለዳት? ከአጊት። አጊት ማንና ማን? እና አቢሻሎምን የወለደች ማለት ነው። ማን ነው ገላጩ? አምኖን። አምኖን ማን ነው? የዳዊት የበኩር ልጅ። ከማን የወለደው? ከኢዝራኤላዊቷ ከአኪናሆም። እና ዳዊት መጨረሻ ላይ ሰማ። ይሄ ቅራቅንቦ ምናምን ነገር አይነት ነገር ነው ተናግሮ ተው ይላል። ተው። አምኖን የእህቱን ሀፍረተ ስጋ በዚህ በገለጠበት መሰረት ተቀጥቅጦ መሞት መገደል ነበረበት። ዘሌዋውያን 18 ቁጥር 9 ኦኬ። ዳዊት የበኩር ልጁ ነውና ራራለት ይላል። ተው ይላል። ዳዊት ተውከ አይደል? አምኖን በቃ ትዕማርን እህቱን አስነውሮ በእስራኤል ዘንድ ስንፍና አድርጎ ታውከው አይደል? በቃ እኔ እንትን እየዋለሁ በቃ ማለት እንትን እየዋለሁ። አረ ግድ የለም ኤሊ እኮ እንደዚህ የተደበሰበሰ ነገር እኮ ነው ያደረገው። ግድ የለም ዳዊት በቃ ማን ይነካል እንደ የዳዊት ልጅ ነክተህ አታድርም። ሰውየው አንደኛ የተፈታ አንበሳ ነው። ጌታ ከሱ ጋር ስላለ ምን ልትል ትችላለህ? ኦኬ፣ ፍርድ አይለቅም። የሰው የዘራውን ያጭዳል ማለት በዚህ ምክንያት ነው። አቢሻሎም በወንድሙ በአምኖን ላይ አቄምበት። እህቴን አስነውረሃታል አይደል? በእስራኤል ስንፍና አድርገሃል አይደል? ዳዲ ዝም ቢልህ እኔ ዝም አልልህም ብሎ ማለት ነው። ወንድምየው ወንድም አለም ወንድምነት ዝም አልልህም። እህቴን ሀፍረተ ስጋዋን ገልጠህ አስነውረሃታል፣ ድንግልናዋን አፍርሰሃል፣ በእስራኤል ዘንድ ስንፍና አድርገሃል። ኦኬ፣ ለምን እኔ በግ ልሸልት አስቤያለሁና ለምን ወደዛ አልመጣም ብሎ ወይን ጠጅ አስጠምቆ በግ ወደሚሸልቱበት ቦታ ላይ ከንጉሱ ከአባታቸው ጭምር ጠራ። አቢሻሎም ቆንጅዬ ነው፣ ግን ተንኮለኛ ነው። ዳድ እንሂድ እስኪ በጎች ላሸልት አስቤያለሁ፣ እዛ አርደን ጥብሳ ጥብሱንም ምናምን ነገር እንበላለን፣ ወይኑንም እንጠጣለን ብሎ አባትየው አልመጣም ይላል ዳዊት። እንኳንም ቀረ።
እሱንስ ቢገሉት ነው የምልበች። በእርግጥ እግዚአብሔር ይጠብቀዋል። አቢሻሎም ለአባቱ ለዳዊት ራሱ እንኳን መፈንቅለ መንግስት ለማድረግ የሚያስብ ቆንጅዬ ነው። ፀጉሩ ዘንፈልፋላ፣ ግን ተንኮለኛ ነው። ተንኮል ቤቷን የሰራችበት ልጅ ነው። አምኖንን ይዞት እና ወንድም ጋሼ ወንድም ጥላ እንሂድ፣ አንተ ታላቃችን አደለ በኩር በቃ ሌትስ ጎ ብሎ ማለት ነው ሄዱ። ይሄ ቃል መፈጸም ነበረበትና የእህቱን ሀፍረተ ስጋ ገልጦ አይቷልና ዳዊት አይቶ ዝም ቢለውም አቢሻሎም ግን ስለ እህቱ አምኖንን ተበቀለው። እንዴት አድርጎ በግ ወደሚሸልቱበት ጠርቶ እንግዲህ ዛ ይታረዳል ይባላል፣ ምንም እንትን የለውም። ከዛ ቅዱለት አለ ለባሪያዎቹ፣ አጥጡት፣ ወይን ስጡት፣ በደንብ ደጋግማችሁ ጠጣ። ወንድም ጥላ አንተ ታላቃችን አረፍ በሲ ጋደም በል በደንብ ቅዱለት እያለ ማለት ነው። መስከሩን ሲያቅ ራሱን መቆጣጠር ሲያቅተው ከወይኑ ብዛት የተነሳ ወይን እንዳሸነፈው ሲያቅ አቢሻሎም ባሪያዎቹን አዘና ምቱት አላቸው፣ ድፉት አላቸው፣ ትእዛዝ ሰጥ። የአቢሻሎም ባሪያዎች ተነስተው አምኖንን ገደሉት። የሞቱ ምክንያት ምንድነው? ምንድነው ተብሎ ለቅሶ የሚለቀሰው? ሙሾ እንዴት ተብሎ ነው የሚሞሸው? በምን ምክንያት ነው የሞተው? በእህቱ ሀፍረተ ስጋ መግለጥ ጉዳይ። ዳዊት አድበስብሶት አለፈው። ሳሙኤልም ማነው ኤሊም አድበስብሶት አለፈው አይደል? ቁጥር 27 እንሄዳለን። እስቲ የማያድበሰብስ አንድ አካል አለ፣ መጥቶ ሊናገር ነው። የማያድበሰብሰው ጽድቅን ጽድቅ ብሎ የሚናገር ጻድቅ ጌታ የማያድበሰብሰው ስለ ልጆቹ ስለ ኤሊ ልጆች እና ለኤሊም ጭምር እኔም ድምፄ ይሰማ አለ። ድምፃችን ይሰማ ብቻ ማለት አይደለም፣ እግዚአብሔርም ድምፄ ይሰማ ይለናል። ኦኬ ድምፄ ይሰማ አለ። ኦኬ ምን ትላለህ ጌታ ሆይ? በመገናኛ ድንኳን ስለሚሰራው በደል፣ በቸርቹ ስለሚሰራው ግፍ። የእግዚአብሔርም ሰው ወደ ኤሊ መጥቶ ይላል፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለጠው። ከእስራኤል ነገድ ሁሉ ካህን የሆነኝ ዘንድ በመሰዊያዬ ላይ ይሰዋ ዘንድ ዕጣንም ያጠን ዘንድ ኤፉድንም ይለብስ ዘንድ በፊቴ ይለብስ ዘንድ ለእኔ መረጥኩት። ሌዋዊ ነው ማለት ነው። የእስራኤል ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠው። ማን ነው ተናጋሪው? እግዚአብሔር። ድምፄ ይሰማ እያለ ነው። በቤቴ ድምፄ ታፍኗል፣ ታፍኛለሁ እንዳልናገር ጌታ ምን ይላል እየተባልኩ እየተጠይቁ አይደለም። እናንተ ጠይቃችሁም አልጠይቃችሁም፣ ግን በቤቴ ጉዳይ ላይ እኔ እናገራለሁ። በህዝቤ ጉዳይ ላይ በክርስቶስም ቤተክርስቲያን እኮ ነው የምልህ። በማደሪያዬ ያቀርቡ ዘንድ ያዘዝኩትን መስዋዕቴና ቁርባኔን ስለምን ረገጣችሁ? ማን ረገጠ? ኧረ በፍጹም እኛ መቼ? ስለምን ረገጣችሁ? እንድትወፍሩም የህዝቤ የእስራኤልን ቁርባን ሁሉ በመጀመሪያ መብላታችሁ ከኔ ይልቅ ልጆችህን ዋት ከኔ ይልቅ ልጆችህን ለምን አከበርህ? ኤሊ አሁን እንግዲህ የማይዋሸው ጻድቅ ጌታ ነው የሚናገረው። እንዴ ከአንተ ይልቅ ልጆቹን አክብሮ ነበር እንዴ ጌታ ሆይ? አዎ እኔን አይደለም ያከበረው፣ ልጆቹን ያከበረው። ለዚህ ነው አየህ፣ አድበስብሶ ከእግዚአብሔር ይልቅ ልጆቹን ስላከበረ ነው አድበስብሶ ያለፈው። ስለምን እንደዚህ ይደረጋል ምናምን? የተደረገውስ ስንት ሴቶች አርግዘው ቀርተዋል ከኤሊ ልጆች። ለስንት ዓመት ነው? ለስንት ወራት ነው እንደዚህ ያደርጉት? ስለምን አከበርህ? ለምን አከበርህ? ከእኔ ይልቅ ልጆችን ለምን አከበርህ? ስለዚህ ይህን ስላርክማ እንደዚህ ላረግ ነው። ምን? ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባት ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝንም ይናቃሉ። ይህ አይሆንልኝም። ያከበሩኝን ማክበር ልማዴ ነው፣ የናቁኝን መናቅ ደግሞ ልማዴ ነው። የናቃቸውን ሰዎች ምን ታደርጋቸዋለህ ጌታ? ቀጥለህ ታያለህ። እነሆ ለቤትህ ሽማግሌ እንዳይገኝ በኢየሱስ ክርስቶስ
ለቤትህ ለቤትህ ውስጥ በአንተ ዘር ውስጥ ማለት ነው። በአንተ ዘር ውስጥ በአንተ ትውልድ ውስጥ ሽማግሌ እንዳይገኝ ክንድህን የአባትህን ቤት ክንድ የምሰብርበት ዘመን ይመጣል። ሽማግሌ አይገኝም በአንተ ትውልድ ውስጥ እያለው ነው። አርጅተው የሚሞቱ አይኖሩም። አቤቱ ጌታዬ ገና በእንጭጭነት እቀጫቸዋለሁ፣ ገና በእንጭጭነት እጨርሳቸዋለሁ። ክንዳችሁን ነው የምሰብረው። ሰውነት የተንቀጠቀጠ በጌታ በኢየሱስ ስም። ጌታ እኮ ያስፈራል ወንድሞች እናቶች፣ በጣም እኮ ነው የሚያስፈራው። እግዚአብሔር እኮ በጣም እኮ ነው የሚያስፈራው። እንኳን ቁጣ አይደለም ዝምታ ያስፈራል። ዝምታ ያስፈራል። ማረኝ አባዬ፣ እኔን እዚህ ለሚሰሙ ሁሉ ማረን ጌታ። በአንድም በተዘዋዋሪ መንገድ ባስመረር ነገር ላይ ማረኝ አባዬ፣ ስለ ስምህ ብለህ ማረኝ። ድፍረቴን፣ ስህተቴን በማወቅም ባለማወቅም ስለምሰራው ነገር ማረኝ አባዬ። መንገዴን አስተካክላለሁ፣ ህይወቴን አስተካክላለሁ። እድልን ስጠኝ፣ እድልን ስጠን። መንገዷን ታስተካክላለች እህቴም ወንድሜም። እንደ ቤተ ክርስቲያን እንደ ግል መንገዳችን እናስተካክላለን። በጣም እኮ የሚያማ ወንድሞች እናቶች፣ ለቤተ ሽማግሌ እንዳይገኛለሁ። በቃ ሽማግሌ አንተ ቤት አርጅቶ የሚሞት ሰው አይኖርም ማለት እኮ ነው። ገና ሲወለዱ ገና በወጣትነታቸው ደረሰ ተብሎ ሲባል እቀጫቸዋለሁ፣ ሰብራለሁ። ምክንያቱም ንቀውኛል። የናቁኝን እንደዚህ ነው የማደርገው። ያከበሩኝን ሳከብርም አከብራለሁ፣ የናቁኝንም ስንቅ ደግሞ እንዲህ ነው የማደርገው። ጌታዬ እፈራሃለሁ። አባ ብዬ እንድጠራ እድል ብትሰጠኝም ግን እንፈራሃለን። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤትህ ለዘላለም ሽማግሌ አይገኝም አለው። ኦ ሎርድ፣ አንተ እኮ ታስፈራለህ አባዬ። አንተን ባለማወቃችን ነው ዛሬ ስለምንለብሰው ልብስ እንዲና እንደዛ ልበሽ፣ እንደዚህና እንደዛ ልበስ፣ እንደዚህና እንደዛ አትናገር፣ ይህንን ብላ ይህንን አትብላ ብለህ በቃል ያስቀመጥክልንን እንኳን ተላልፈን ሕግ ተላላፊዎች ሆነን ተገኝተን ለቤዛ ቀን የታተምንበትን ቅዱሱን መንፈስን እያስመረርን ከምንኖርበት ህይወት ውስጥ ያለማወቃችንን ወራት አሳልፈ እግዚአብሔር ሆይ በእውቀት አሳድገህን፣ በእውነት አሳድገን ብለን እንደዘመርኑ በእውነት እንድታሳድገን አንተን እየናቅን አንተ ላይ እየተላገድን በቤትህ ላይ እየቀለድን በመንግስት ውስጥ እየቀለድን ባለባበሳችን ስምህን እያሰደብን አካል የሆነች ቤተክርስቲያንን እያስነቀፍን ከምንኖርበት ውስጥ ለእህቶችም ለወንድሞቼም ለቤተክርስቲያን መሪዎች ሁሉ ጭምር ምሕረት እንድታደርግልን እንለምናሃለን። በብዙ ጊዜ ተመክራችሁ አልሰማ ብላችሁ ያላችሁ ወንድሞችና እህቶች እመኑኝ አልኳችሁ፣ ትዕቢተኞች ሳይቀጡ አይቀሩም። ትዕቢተኞችን በልባቸው ሀሳብ ይበተናል። በሽማግሌዎች በቤተክርስቲያን ሽማግሌዎች ተመክራችሁ አልሰማ ብላችሁ በቤተክርስቲያን ላይ የጽርፈት ቃል የድፍረት ቃል የምትናገሩ በቃ የሆነች እንደ ሙሉ ወንጌል የሆነች እንደሆነ የራሷ ጉዳይ መሰረት ክርስቶስ የሆነች እንደሆነ የራሷ ጉዳይ እኮ ነው ብዬ የምልህ ኤርሚያስ አይገባም እንዴ? ህይወት ብርሃን ብትሆን ገነት ብትሆን የራስ አማኑኤል የራሳቸው ጉዳይ ብለህ የምትለው ሰውዬ ኦኬ አልክ። ቤተክርስቲያን የማን እንደሆነች ሊያሳውቅህ ንጉሱ የቤቱ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው። የማዕዘን ድንጋይ ነው። መሰረት ነው። የራሷ ጉዳይ ገነት ቸርች ብሎ እንደማለት ቀላል አይመስልም። የመጣ ቀን ማንም አያስጥልህም። አመንዝራ ትውልድ በአልጋ ላይ ጥላት አለው እንዳለው በራእይ መጽሐፍ ምዕራፍ 2 ቁጥር 18 ላይ በቲያጥሮ ከእሷ ጋር የሚያመነዝሩትን ሁሉ በአልጋ ላይ ጥላቸዋለሁ። ከዛስ መንፈስ ለአብያተ ክርስቲያናት ጆሮ ያለው ቢኖር ይስማ ይላል።
የሆነች አንድ አለሌ ሴቱ ነበረች እዛ ቤተክርስቲያን ውስጥ ኤልዛቤል የምትባል ቸርች ውስጥ የተገኘች መንፈሱ ነው ላላ የሚሰራው። ሁሌ እንደምነግራቸው አንድ የመጽሐፍ ቅዱስ አስተማሪ ስሟ ሳምባዝ ትባላለች ያቺ ሴት አለ። የመጽሐፍ ቅዱስ አስተማሪ ነው፣ ትልቅ ሰው ነው። ሳምባዝ ትባላለች። የስሟ ትርጉም የበት ክምር ማለት ነው አለ። በምንኛ ቋንቋ እንደሆነ አይዶን ሳምባዝ የበት ክምር ምንድን ነው? የሚሸት የገማ የተላ ማለት ነው። መድረክ ላይ ቆማ ነው ምንዝርናን የምታስተምረው። ኦኬ ብዙ ልጆቼ አይዟችሁ፣ ጌታ ይወዳችኋል፣ ዋናው ፍቅሩ ነው። ኦኬ እትዬ ነቢይ ስለሆነች እንግዲህ ፕሮፌት ብላ የጠሯት ዛሬ እኮ እኔ ከሁለት ሴቶች ጋር አድሬ ነው የመጣሁት። ኦኬ ምንም ችግር የለውም። ኦኬ ስምህን ጌታ ከሕይወት መጽሐፍ ላይ አይፍቀው። ኦኬ ችግር የለውም። እኔም እኮ ከ4 ወንዶች ጋር ነው ተኝቼ የመጣሁት ብላ ብትል ኦኬ ችግር የለም አይዞሽ፣ ምክንያቱም ታስተምር ነበር ይላል። ቸርች ውስጥ ቁጭ ብላ ምንዝርናን፣ ኤልዛቤላዊነት አለባበስ፣ ኤልዛቤላዊነት ምንዝርናን ታስተምር ነበር። በራእይ መጽሐፍ ምዕራፍ 2 ቁጥር 18 በቲያጥሮን ከ7ቱ ቤተክርስቲያናት አንዱ ማለት ነው። አይማሩም። አየህ፣ በሴሎ እግዚአብሔር አመንዝሮችን ሲቀጣ እንደዚህ አድርጎ ነው የቀጣው። ቸርች አትማርም። ከዛስ እግዚአብሔር እንደዚህ ያለው ከመሰዊያ ያልተቆረጠ ልጅ ቢገኝ ወየው። ከመሰዊያ ያልተቆረጠ ልጅ ቢገኝ የናቁኝን ስንቅ እንደዚህ ነው ማድርገው እያለው ነው። ቢገኝ ዓይንህን ያፈዘዋል፣ ነፍስንም ያሳዝናል። ከቤትም የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ። ጎልማሳ ገና ደረሰ፣ በቃ ሙሉ ሰው ሆነ። ወይኔ ሲያምር በለስት ነው ጌታ ይቃጫቸዋል ነበር። በጎልማስነት ይሞታሉ። ይህ በሁለትህ ልጆችህ በእነኛው በጉደኞች ማለት ነው። ይኸው እዚህ ስማቸው ተጽፏል። ከሴቶች ጋር ከሚያመነዝሩት ካህን ሆነው ኤፉድ ለብሰው ጌታን እያገለገሉ ከሴቱ ጋር እየተላላሰ ለዛው ጋር ታጥኖ ምናምን ነገር በቃ ይሄም ራሱ መጀመሪያው ይሄንን አለው። ይህ በሁለቱ ልጆች በአፍኒና በፊናንስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ፣ እገላቸዋለሁ አለ። አረ ጌታዊ እንደዚህ አይደረግ። አይገላቸዋለሁ። አባትየውም ይገስጻቸዋል ብዬ ዝም ብዬ ነበር። እሱ አልገስጸም አይደል? እኔ ጠንከር ብዬ ገስጻለሁ። የቤቴ ነገር አይሆንልኝም፣ የክብሬ ነገር አይሆንልኝም። ያከበሩኝን አከብራለሁ፣ የናቁኝን ግን እስከ መጨረሻ ድረስ ወርጄ አዋርዳቸዋለሁ። ሁለቱ ልጆች በአንድ ቀን ይሞታሉ። ከዛስ እነሱን እፈጃቸውና የታመነ ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔ የታመነ ቤት እሰራለታለሁ፣ ዘመኑን ሁሉ እኔ ለቀባሁት ሰው ፊት ይሄዳል። ከቤትህ የቀረው ሁሉ ይመጣል፣ ፊቱንም ሰግዶ ቁራሽ እንጀራ እበላ ዘንድ ከካህናት ወደ አንዲቱ ዕጣ እባክህ ስደደኝ ብሎ 1 ብር 1 እንጀራ ይለምናል። ከአንተ ቤት የቀሩትን ለማኝ ሁሉንም አደርጋቸዋለሁ። ለማኝ። አረ ካህን እኮ ነው ጌታ። አዎ ንቆኛል። ካህንማ ያደረግኩት እኔ ነበርኩ። ፓስተር እኮ ነው። አዎ ንቆኛል። አትጠራጠረኝ አልኩ። ነብይ ነው እኮ። አዎ ነብይ ነው፣ ጠርቸው ነበር። ንቆኛል። ወንጌላዊ እኮ ነው። አልገባም። አዎ ወንጌላዊ ነበር፣ ጠርቸዋለሁ፣ ጸጋዬን ሰጥቸዋለሁ፣ ግን ንቆኛል። አትጠራጠር፣ አዲስ ኪዳን ላይ ነው ብለህ ካመለጥህ እግዚአብሔር ሊፈራ ይገባል፣ ልፈራው ይገባል፣ ልንፈራ ይገባል። ስለ ድፍረታችን ምሕረትን ልንለምን ነው የሚገባው። በዚሁ ምክንያት ነው ቸርች ውስጥ የሚመጡ በአለባበሳቸው ምክንያት ስንቱን ከስንቱ አገልጋይ ጋር ያልሆነ ነገር ውስጥ ሆነው የቀሩት ብዙዎች ማለት ነው። ሴቶቹ እንኳን አልጮሁም ታውቃለህ። እዚህ መገናኛው ድንኳን እየተኙ መጮህ ነበረባት፣ እሪ ማለት ነበረባት። ዘሌዋውያን ላይ እንደተናገረው አይጮሁም። ተስማምቷቸው ወዲያው ነው ለጥ የሚሉት። ገና ሲይዛት ነው እንትና ደሟ የሚሞቀው።
ይህንኑ ፍለጋ ነው ጡታቸውን እያሳዩ ሁሉም የሄዱት ማለት ነው። ቅድም የተነሳው አለባበስ ላይ ይህንኑ ፍለጋ ሰብሰብ በይ። የጌታን ቤት የሚያሰድቡ ስንት እህቶች አሉ በቸርች ውስጥ በቃ ሞገሳም ሆነው አለባበሳቸው፣ አነጋገራቸው፣ በእግዚአብሔር ቤት ያላቸው ስርዓት ለባሎቻቸው ታማኞች እንደ ለጌታም ታማኞች የሆኑ ማለት ነው። እነሱን እንኳን አይተው አይማሩም። ምን ይሰማሻል አንቺ በቸርች ውስጥ ያ ሁሉ እናቶችና እህቶች ባሉበት አንቺ ጡትሽ እንደ ፓፓያ በግራና በቀኝ አንጠልጥለሽ ጫፉን ብቻ ሸፍነሽ ሌላውን እንዳለ አንጀርገሽ ሰብሰብ በይ። ቤቱ የእውነት አምድና የሕያው እግዚአብሔር ቤተ ክርስቲያን ነው። ወንዶች ሽማግሌ ሲመክሯቸው አይሰሙ። እናቶች አሮጊቶች ሲነግሯቸው አይሰሙ። በእድሜ ከፍ ያሉ እህቶች እንደነ ህይወትዬ አይነቶቹ ቢጠሩና ቢነግሯቸው አይሰሙ። እንደ ራሄል አይነት ማለት ሪታ አሁን እዚህ ያየሁት ራሄል አበበ በባለፈው አንድ ቪዲዮ ያየሁላትና የሆነ ቪዲዮ አስቀምጣ ወደ ቸርች ልሄድ ነው ብላ ቦርሳዋን ይዛ ቆንጅዬ አለባበስ በቃ የቸርች አለባበስ ለብሳ ተባረኪ እህቴ ቆንጅዬ ቀሚስ ነው የለበሰችው። በቃ ቆንጅዬ ወደ ቸርች ልሄድ ነው ብላል። እኔ ደግሞ የሆነ ነጠላ ለብሳ የሰራችው ነገር ነበረ። እንዴት ነው እዚህም እዛም ነው ወይ ምናምን ነገር ብቻ ለካ ገባኝ። በኋላ ላይ ገባኝ። የሪዋ ሆነች በቃ የኛው በጌታ የሆነች እህት ማለት ነው። ራይሌ እዚያው እዚህ ፔጅ ላይ ያለችዋ ማለት ነው። ቆንጅዬ አለባበስ ለብሳ በቃ እንደዚህ አይነት አለባበስ የማያሰናክል አለባበስ። እንደው መቼም ቀሚስ መልበስ አይሆንልኝ። እንደው ቢያንስ እንኳን እህቶች ነው ሲሆን ካህናት የትኛውን ቦታ ላይ ሲለብሱ አለባበሳቸው መሰናክል መሆን የለበትም። በቃ እንደዚህ ያምራል። ስንት እህቶች አሉ ቸርች ውስጥ ወንድሞቼ እናቶቼ በስርዓት የሚመላለሱ በእድሜ ያረጁ እናቶቻችንን እንኳን እንደው ባንከተል እነሱ አሮጊቶች ናቸው። በእኛ ዘመን እኛማ እንትኑን ፋሽኑን ልንከተል ይገባል ብለሽ ፋሽን እንኳን የሚከተሉ ስንቶች አሉ። በቃ በጥንቃቄ ለሚለብሱት ልብስ በጥንቃቄ ምን ያመጣል? የአንቺ እንደዚህ አይነት አለባበስ ቸርች ውስጥ ያለ አገልጋይ ሁሉ እኩል አንድ አይነት አይደለም። ያገቡ አሉ፣ ያላገቡም አሉ። እኔ አግብተውም አንዳንዶቹ እንትን ነገር የማይሆንላቸው አሉ። እንዴ ሚስት ትከለክልሃለች እንዴ? ከሆነ ከፓስተር ጋር ቁጭ ብለህ ፍታ። ካልሆነ ከሰጠች የሀገሩን ሴት ሁሉ ስጪ ብለህ ከማለት ሄደ ሚስትህን ስጪ በላት። እንደሱ አይነት ጥያቄ የሚጠይቀው ከሚስት ብቻ ነው። 4 ነጥብ ገባ አንድ ለአንድ ማለት ነው። የጽድቁ መንገድ ይሄ ነው። ያገኘውን ሴት ሁሉ ነው እንደምጠይቀው። አሉ አንዳንዶች እንደነኛ አይነት ሴቶች ማለት ነው። በቃ እኔ ጠየቀኝ ሰጠሁት ይላል። አንቺ ማን ነው ለጠየቀሽ ሁሉ ስጭ ብሎ ያለሽ? ለጠየቃችሁ ሁሉ ስጡ ተብሎ የቱ ጋር ነው የተጻፈው? ገላትያ ላይ የቱ ጋር ነው? እስኪ ያሳየኝ። ጥቅሱ ንገሩ፣ መጽሐፉ ንገሩ። የቱ ጋር ላውጣው? እህቶች ለጠየቋችሁ ሁሉ ስጡ ብሎ ያለበት ማን ነው? ማን ነው የጻፈው? ጳውሎስ ነው? የትኞቹ ነቢያት ናቸው የጻፉት? ነይ ግቢና አሳየኝ። ገስት ላይ ገብታችሁ ጠየቀኝ ሰጠሁት ትላለች። ማን ነው ስጫ ያለሽ? የገና ዳቦ ነው እንዴ? ወይ ደግሞ የቡሄ ዳቦ? ማን ነው ስጫ ያለሽ? የቱ ጋር ነው የተጻፈው? ለጠየቋችሁ ሁሉ ስጡ፣ ለሚለምኗችሁ ሁሉ ስጡ ያለው ጌታ ገንዘብን ነው ለድሆች። ድሆች ከእናንተ ጋር ስለሚል ለሚለምኗችሁ ሁሉ ስጡ። ጌታ ለሚለምኗችሁ ሁሉ ስጡ ብሏልና ብለሽ አንቺ ጥቅስ ጠቅሻለሽ። በመድኃኒዓለም እኔማ መንፈሴ በጣም ተቃጠለብኝ በኢየሱስ ክርስቶስ። እንዴ የሚሰጠውና የማይሰጠውን ለዩ እንጂ ለሚጠይቋችሁ ሁሉ ስጡ፣ ለሚለምኗችሁ ሁሉ ስጡ ብሏል ብላ አንድ ሐሙስ የቀራት ሴትዮ ማለት ነው። የትኛው መጽሐፍት ላይ የተጻፈው ነው ብዬ የምልሽ? ነይና ግቢና ንገሪኝ። ከሙሴ ሕግና ከነቢያት ከመዝሙራት
ለምንድነው እንደዚህ ያደረግሽው? በቃ ለሚጠይቋችሁ ለሚለምኗችሁ ሁሉ ስጡ። ለመነኝ ሰጠሁት እና ያው ቸርነትን አድርጉ ብሎ አላለም ጌታ። በዚህ ጉዳይ ላይ ቸርነትን አድርጉ አላለም። ገንዘብ ነው ስጡ ያለው፣ ልብስ ነው ስጡ ያለው። ድሆችን እርዱ ብሎ ሲል ገንዘብና እህል መብል ነው ስጡ ያለው። ቸርነትን አድርጉ ብሏል። ውይቼት በጣም ቸርነች፣ ለጠየቋት ሁሉ ትሰጣለች ብለን እንድንልሽ ነው። ንስሐ ግቢ እህትዬ። ይሄ የምንዝርና ጎዳና ከኤሊ ቤት ተማሪ። አንተስ ቢሆን በቃ እንትን ባልህ እንትኑ አየሩ በዞረብህ ሰዓት ያገኘው ሴት ብቻ ቀሚስ የለበሰ ሴት አገኝ ይጠይቃሉ። አንዳንድ ወንዶች በጣም ደፋሮች ናቸው። ማነሽ ሙዬ ለምን ዛሬ ከኔ ጋራ ሻይ አንጠጣም ይላል። ለምሮ ከአንተ ጋር ሻይ የምጠጣው ራሱ ገና ብርሴ አይኑን በደንብ ስክ ብላችሁ እህቶች ታየዋለሽ። አይኑ ላይ ማለት ነው። ለምን ሻይ አንጠጣም ይላል። በቅነት ሁሉ ሻይን ጠጣ ብለው ያሉትን ወንድሞች ሁሉ እንደዛ ያስባሉ ብላችሁ ደግሞ እንትን እንዳሸሿቸው አሉ። በቅነት ደግሞ ሻይን ጠጣ ብለው የሚሉ ማለት ነው። ግን ለምን ሻይ አንጠጣም ይልሻል። ከዛ ይዞሽ የሚሄደው ሻይ ቤት አይደለም። ሻይን ጠጣ ብሎ ሻይ ቤት አይደለም ይዞሽ የሚሄደው እህቴ መድኃኒዓለምን። ከዛ የት ይዞሽ ይሄድሻል? የሆነ ግሮሰሪ ጥጋ ጥግ ሸጥ ውስጥ ይዞሽ ይገባል ማለት ነው። ይሄ ሸላ ሊበላ ማለት ነው። ወስዶ ጥጋ ጥግ ጉራንጉር ውስጥ ማለት ነው። እሪ በከንቱ ወይ ደጃችሁ ቤት ተብሎ እንደሚባለው አይነት ሰፈር ዶሮ ማነቂያ እንደሚባለው እዛ ይዞሽ ይሄዳል። ሻይ ቤት አይደለም ይዞሽ የሚሄደው። ከዛ ማነስኪ እንትን ምን ይሻልሻል ይላል። ክትፎ ነው የሚያዘው፣ ጠብሶ ክትፎ ምናምን ነገር። ከዛ እንትን አወራረጃስ ምናምን እንደው ይላሉ። እዚህ ያላችሁ አንዳንዶቻችሁም ትላላችሁ፣ እዚህም ሆነ የምትገለብጥ ማለት ነው። ሄደ ሰንበቴን ጠጣ እዛ ከፈለግ እና አምቧና ኮካ ምን ማለት እምልሽ እንትን ነው እኮ ትንሽ ጠንከር ያለ ነገር እንዲሆን። ኧረ እኔ በኢየሱስ ስም ምን በኢየሱስ ስም ትያለሽ? የተደገሰልሽን አታውቂም። አንዳንዱ እያወቃችሁ ተከትላችሁ የምትሄዱት ተከትለሽ። አሁን የኢትዮጵያ ሴቶች ናቸው የማያውቁት። ኧረ የዓለም ሴቶች በሙሉ ታውቃላችሁ። ወንድ ምን እንደፈለገ ከንግግሩ፣ ካረማመዱ፣ ከድምፀቱ እኮ ነው የምታውቁት። እናንተ እኮ ማለት የዚች ዓለም አደገኛ ሰላዮች ናችሁ ሴቶች። ወንድ ማያውቀውን በደንብ ነው የምታውቁት። የፈለገ ጀግና ወንድ የሚባል የተገኘው ሴት እጅ ላይ ነው። ምንም አታመጡም ወንዶች። የፈለግከው በል ግን እውነቱን ለመነጋገር ያውቃሉ። ገና አፕሮች በደንብ ነው የሚያውቁት። በደንብ ነው የሚያውቁት። በደንብ ነው የምታውቀው። ገና ኮቴውን እርምጃውን ሁሉ ጨምር ሳይቀር ታውቀዋለች። እግዚአብሔር በተፈጥሮ ሰጥቷቸዋል። እሷ ምሳይ ስለቴ የሰመረ እያለች ነው እንጂ በውስጥ የምትሄደው ለጊሼኗ ማርያም ነግሬያት ነበረ ብላ እንደምትለው እዚህ ልትል ማለት ነው። በደንብ ነው የምታውቂው እህትዬ። እና የዳን አምቦ ብለ አምቦ እና ኮካ ብለሽ ስትይ አይ ምልሽ እንድጥንት ውሃ በውሃ እንዳይሆን ምናምን ነገር ብሎ ይላል። እና ምን ሊያመጣ ነው? አይ በቃ እኔ በኮካ ቧንቧ ምናምን ብለሽ ካልሽ እንኳን ድርቅ ካልሽ ይሉንታውን ይተወው እና ከዛ ይመጣል ክትፎ። አበላሉ ሁለት ክትፎ ታዞ አንቺ ጥርግ አድርገሽ ስትበይ እሱ አይበላም። ምች መቶታል። አየሽ፣ በእንትን አስመተተሸዋል። ምች ጡትሽን ሳሸፍኝ ሄደሽ ምች አስመተተሸዋል። ምች ማለት ነው። እና ምች ታዲያ ዳማከሴ ነው ኤርሚያስ የሚያስፈልገው ለሻይ። እሱ ዳማከሴ አይፈልግም። ለዛ ምች መድኃኒቱ አንቺ ነሽ ይላል። ቅጠል ጨቅጨቃሽ ብሰጪው እምቢ ነው የሚለው እና ስጭኝ የሚለው ሌላ ነው። ግልጽ አይደለም ወይ? እና ወይ ብርድ አለኝ ይልሻል፣ ወይ ደግሞ እዚህ ወገቤን ቀስፎ ያዘኝ የሆነ ነገር ወቅቶኛል፣ ዝም ብለን አረፍ ብንል ይላል።
ይረፋ እዛው ወንበሩ ላይ ቁጭ ያለው እና አንቺ ደግሞ እያወቅሽም ሳታቂም አንዳንዶቹ ምንም አያውቁም። አንዳንዶቹ ምንም እንዲሁ ዝም ብላ ሸንሸን ቀሚስ ለብሳ ፀጉሯን አበጥራ የምትወጣ ሴት እንጂ ምንም አታውቅም። ምን እየተፈጠረ ምን እየተሰራ ወዴት እየተሄደ እንዳለ አታውቅም። እና የሆነ ወገቤን ወጋ የሆነ አልጋ ነገር ሊያዝ እንዴ ይላል። አይ ቲንክ ትንሽ ብሶብኛ መሰለኝ። ወደ ሐኪም ቤት ልውሰድ? ኖ ኖ ኖ፣ እሱ ሐኪም ቤት አይፈልግም ሐኪም ቤት እህቴ። ሐኪሜ ነሽ መድኃኒቴ የሚል ዘፈን ሰምቷል። መጥቶ አንቺ ጋር የሚፈልገው ነገር አለ ነው እኮ ብዬ የምልሽ እህቴ። አንቺ ጋር ነው የሚፈልገው። አንቺ ነሽ ለሱ ስፔሻሊስት ዶክተር። በዛ ሰዓት ላይ ቀዶ ጥገና ላርግ ብለሽ ብትይው በቢሎ ብትቆርጪው ነገሩ ያንኑ ነገር ነው እንጂ ያንኑ ነገር ነው እንጂ የወጌሻ ስልክ ያዙና እንደዚህ ስትጠየቁ ስጡ። የወጌሻ ስልክ እዛው ቀስፎ ይዞኛል ይላል። እዛው ቀስፎ ይዛል። ትተሽው ብትሄጂ ከ3 ደቂቃ በኋላ እየተከተለ እየሳቀ ከኋላ ይከተልሻል። መድኃኒዓለም ምስክር። ወንዶች ሚስጥራችሁን ዝርግፍ ነው የማደርገው። እህቶችም እንደዚሁ ምንም አታመጡም። በርቀት ነው ያለሁት። ቤቴ ላይ ሪፖርት ብታደርጉ ነው። ሌላ ምን ይመጣል እንዴ? ሰግተን ነው ኢየሱስን የምንሰብከው አላሉ መጋቢ አዲስ። እኛ እኮ ሰግተን እዚህ መናገር የለብንም በዚህ ጉዳይ። ፍርጥ አድርጌ ነው የምናገረው። ጀርባዬንም አላዞርም። በፊት ለፊት ኦፕራሲዮን ላድርግ ወይ ብለሽ ብትዩ ቢሎ ይዘሽ ብትመጪ ይተኛልሻል። ግን ኦፕራሲዮኑ ከጀመረ ከዛው ነገር ነው መጀመሪያ ያለበት። መድምደሽ ጠለሹ ጥሩ ጃንደረባ አድርገሹ ለሚቀጥለው ዓመት ለጌታ ቀን የተዘጋጀ ይሆናል። ወገቤን ቀሰፈኝ ይላል እንዴ? ከመቼው ነው የቀሰፈ? ስለቀሰፈኝ ስለያዘኝ ነው ክትፎን ያልበላሁት ይላል። ይሄ የወንዶች ስጋዊ የሆነ የጥበብ አካሄድ ነው። እህቶች ማስታወሻሽ ላይ በደንብ ጻፊ እና ያዢ። ኤርሚያው ጌታ በሚያውቀው ግን እውነቱን ከተነጋገርን እንደው ከገጠር የመጡ እህቶች እንደው ብዙ ማያውቁ ምናምን ካልሆኑ በቀር እነሱ ናቸው የሚጠራ 480 የከተሜዎቹ ያውቃሉ። በደንብ ገና ለሻይ ቡና እንውጣ ሲላት እሺ ስትለው ለምን እንደጠራት በደንብ ታውቃለች። ለምን እንወሻሻለን አይደለም ገቤና ምናምን እዛ ላይ ሳይደረሱ እህቶች ምንም ማድረግ አንችልም። ያለው እውነት ይሄ ነው። ከመሸሽ ይልቅ አብረው ተከትለው ይሄዳሉ። አገልጋይ ቢሮ ውስጥ ሲጠራችሁ ብዙ አገልጋዮች ከሌሉ አንቺ እና እሱ ብቻ ቸርች ውስጥ ምን ታደርጋላችሁ? ከሄድሽ ሌላ ሴት ይዘሽ ሂጂ አብረሽ። ከሄድክ ሌላ ወንድ ይዘህ ሂድ አብረህ። ብትጋቡም ባትጋቡም እግዚአብሔር አይዘበትበትም። ወንድሞች እና እህቶች፣ ለዚህ ነው የሚመጣው ነገር ወንድ ልጅ በሚያየው ይፈተናል። በሚያየው ነገር ይፈተናል። እህቶች በቃ ክቡር ፍጥረት እግዚአብሔር ግሩምና ድንቅ አድርጎ እንደ ወንድ የሰራችሁ በእግዚአብሔር መልክና አምሳል ስለተፈጠራችሁ፣ ግን ከዛ ባለፈ ጀግና ነኝ ብሎ ያለ ወንድ ሁሉ እኮ አልኩ ሴት እጅ ላይ ነው የሚገኘው። ሳምሶንን አላየኸው? በሶሬቅ ሸለቆ ውስጥ ሄዶ የሆነች አንዲት ሴት ጋር ወይኔ ሳምሶን፣ አረ እናትየው ስትመክረው አባትየው ማኑ ይሄ ሁሉ ሲመክረው፣ አረ ግድ የለም ከዚህ እኮ ከእስራኤል ልጆች ነገሩ እግዚአብሔር ነገር ይፈልግበት ነበር። በፍልስጤማውያን ላይ በሶሬቅ ሸለቆ ሄዶ ደሊላ የተባለች ሴትዮ
እዛ አካባቢ ላይ መለስ ቀለስ አለ። አየህ በቃ በፍቅር ተነደፈ ማለት ለሰለሞን እንደተባለው በአንደኛ ነገሥት መጽሐፍ ምዕራፍ 11 ላይ ሰለሞንም በሞዓባውያንና በግብፃውያን በሊባኖሳውያንና በሞዓብ በአሞናውያን ሴቶች ፍቅር ተነደፈ ይላል። በብዙ እንግዳ ሴቶች ፍቅር ተነደፈ ይላል። ሶል አዎ፣ ሳምሶን አዎ፣ የሴት ፍቅር አይጣል ነው። ዳዊት አዎ፣ ቤርሸባ ጋር ገባ። ወገን እዛ በጦርነት እየተተጋተገ እሱ ሰፈር ላይ ቀርቶ በሰገነቱ ላይ ሲመላለስ የሆነች ሴትዮ እየታጠበች ከርቀት አየ። በኢየሱስ ስም ብሎ አልሸሸም። ያኔ ኢየሱስ ተብሎ ባይታወቅም በእስራኤል አምላክ ስም ብሎ ገስጾ አልሸሸም አሉ። አሁንም እኮ አይሸሹም። ቆሞ ትክ ብሎ ያያል። ታላቁ ፊልምን የሚያይ ነው የሚመስለው። ተከታታይ የህንድ ፊልም የሚያይ ነው የሚመስለው። ዞር በል እንጂ ከዛ ጨረር ይለቅብሃል። በቃ እሷ እየታጠበች ነው። ዳዊት ሰገነት ላይ እየተመላለሰ አየ። አየ ገስጾ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አይሉም። ዞር አይሉም። አዳም ዞር አይሉም። እህቶችም እንደዚህ ወንዶቹ ሲታጠቡ ቢያዩ ዞር አይሉም። ትክክል አድርጋ ነው የምታየው። እለፊ ዳርያሽ የምን ማፍጠጥ ነው? ጦሱ በኋላ አትችውም ስልሽ ስክ ብሎ ዳዊት ሴትዮዋ ንጉሱ ያያት እንደሆነ የምታስብ አይመስለኝም። የእሱ ሰገነት ነው። ሰገነት ማለት ፎቅ ነው፣ ከፍ ያለ ቦታ ማለት ነው። ያቺ ደግሞ እየታጠበች ነው። ከኋላ ያፍስሽልኝ እያለች ማለት ነው፣ በጆግ ነገር ከኋላም ከዚህ ከፊት ለፊቴም በኩል አፍስሽልኝ። ወይኔ ዳዊት፣ ወይኔ ዳዊት፣ ወይኔ ዳዊት፣ ጌታዬ ወይ ባሪያን ጠብቀኝ። ወይኔ ዳዊት፣ ወይኔ ዳዊት። እና ወዲያው ግን እንትና ዮሴፍን ብቻ ነው በጣም የሚገርመኝ። አንዴ አንበሳው ዮሲ ልመጣ በጣም በቃ ሂኒው እሱ እኮ በቃ ጥሎ ነው የሮጠው የሸሸው። እና አንድም ስፍራ ላይ ደግሞ ቆማችሁ ተጋፈጡትም የሚል ይሄ ለምን መሰላችሁ? ናቹራል ነው። ገብቷችኋል? የተሰጠን ነው። ጌታ እኮ ሰጥቶናል፣ ፍላጎቱን ሰጥቶናል። እና ቆመ በኢየሱስ ስም ብለህ የምትገስጸው አይደለም። በቃ እንደዚህ የሆነ ነገር ብልጭ ብሎ ከታየህ መሸሽ ነው። ከዛ ዞር ካልክ በቃ ይጠፋል። በሀሳብም አትያዘው፣ ትበላለህ እሱም ላይ እና ቀጥል ኤርሚ። ኖ እኔ እንትናን በጣም ዮሴፍ በጣም ስለሚገርም ዮሲ ላይ ትንሽ ተናገረ። ጎሄድ ዮሴፍ በጣም እንትኑ ገብቶታል። ታውቃላችሁ ይሄ ሴክስ በጣም እንትን አለው፣ ፓወርፉል ነው። ጌታም ደግሞ እንደዛ እንዲሆን ነው ዲዛይን ያደረገው። ሁለት ሰዎችን ወደ አንድነት የሚያመጣ የሚያጣምር ኃይል ያለው ነገር ነው እና በደንብ አስተውላችሁ ከሆነ ሴቶች በጣም ያንን ወንዱን አትራክት የማድረግ ወንዱ ብዙ ጊዜ በማየት ነው የሚሳበው። አትራክት የማድረግ ኃይል እና ጉልበት እናንተ ጋር አለ። ኦኬ። ስለዚህ ወንድ ልጅ በሚያየው ይሳባል። አንድም ስፍራ መጽሐፍ ቅዱስ ላይ አንድ ስፍራ እኔ ቻሌንጅ አደርጋለሁ ማንንም አንድም ስፍራ ላይ የዝሙትን ጠንቅ ወይንም እንደዚህ አይነት በቃ ወደ ኃጢአት ወደ ላስት ውስጥ የሚከትን ነገር ቆማችሁ ሬዚስት አድርጉት የሚል ስፍራ የለም። በጌታ በኢየሱስ ስም ተቃውሙትም አይልም። ለምንድን ነው ማይለው? ተፈጥሯዊ ባህሪ ነው። ተፈጥሯዊ ባህሪ ነው። ረሃብን አንድ ሰው ርቦት አፒታይት ነው አይደል? ርቦት በጌታ በኢየሱስ ስም ስላለ አይጠቅምም። ኦኬ። እንደዛው ሁሉ ያም የናቹራል የሆነ ዲዛየር ነው ሴክስም። ስለዚህ ከዛ ጉዳይ ቶሎ ብሎ ሰው ካልሸሸ በቀር አትወጣው። በተለይ ወንዶች ስፔሻሊ ወንዶች ለሴት ልጅ ቴክስ ታይም የሆነ ነገር አትራክት እንዲያደርጋት ትንሽ ጊዜ ይወስዳል።
ለወንድ ልጅ ግን እንደዛ አይደለም። ኢሚዲየት ነው። በአይናችን ነው የሚገባው። በአይን የገባ ነገር ኢሚዲየት አእምሯችን ውስጥ ወዲያው ነው ፕሮሰስ የሚያደርገው። ለዛ ነው አሁን በአለባበስ ላይ ሲመጣ አለባበስ ላይ በጣም ጥንቃቄ ያስፈልጋል። በተለይ ከእህቶቻችን በጣም በቃ ነገሮቻችሁን ሽፍንፍን አድርጉ በደንብ። አለባበስ ከላይ እስከታች ድረስ በደንብ በቃ ፎርማል የሆነ እናንተ የጌታ መንፈስ የሚያድርባችሁ እህቶች ናችሁ። ስትለብሱት ራሱ የምትለብሱትን ልብስ እንደው ትክክለኛ እንዳልሆነ እንደሆነ እኮ ውስጣችሁ ያውቀዋል። ብዙ ጊዜ የማታውቁ ሆናችሁ አይደለም፣ ያውቀዋል። ግን እሱን ገፍታችሁ ነው የምትሄዱት። ከዛ ይልቅ በቃ ውስጣችሁ የሚከብደው ከሆነ አውልቃችሁ ገርበብ ያለ ልብስ ማንንም በማያሰናክል። ወንዶችዬ ደግሞ አንዳንዱ ወንድ ደግሞ በቃ ማያሰናክለው ነገር የለም። የሴቲቱን ጆሮዋንም አይቶም ይሰናከላል፣ ግንባሯም ስለታየም ይሰናከላል። አንተ አእምሮ ነው መንከር ያለበት። ገና አንተ ችግር አለበት። እውነቴን ነው። ታጥቦ የተሰጣ ልብስ አይቶ የሚሰናከልም አለ። ይሄ ደግሞ በአእምሮ ገና በአእምሮ ያልተቀየረ ነው። ገና ከዓለም ይዞ የመጣውን ግሳንግስ ያልጣለ ሰውዬ ነው። እውነቱን ነው። ይሄ እውነት እኮ ነው። ባይዘ እውነት ነው። ምኑ አሰናከለ? የእግሮቿን ጣት አይቼ እና የእግሮቿን ጣት መሬት ውስጥ ቀብራ ትሄድ ልጅ ምኗን አይተህ ተሰናከልክ? ጆሮዋን አይቼ እና ጆሮ ምን ታድርግ? ገብቶሃል? ስለዚህ ወንድም አንተም ደግሞ ሀሳብህን መርምረው። ለምሳሌ ከሀሳብ ነው የሚጀምረው ሁሉ ነገር። ለዚህ ነው ጳውሎስ ምንድን ነው የሚለን? ንጹሕ የሆነውን በጎ የሆነውን መልካም ወሬ ያለበትን ሰማያዊ የሆነውን እርሱን ምን በሉ አስቡ። ንጹሕ የሆነውን የተቀደሰውን እሱን አስቡ። ይሄ ለወንድም ለሴትም አፕላይ ነው የሚያደርገው። ያ ማለት ሀሳባችንን በዛ ልክ ኮንትሮል ማድረግ እንችላለን ማለት ነው። ኦኬ። ራንደም የሆነ ሀሳብ ሁሉ ይመጣላችኋል አይደል? አይመጣም። እኔ መጥቶልኝ አያውቅም። ራንደም ሀሳብ ነው አእምሮ ውስጥ ምናምን የሚል ካለ በጣም እኔ ሰው መሆናችሁን ልጠራጠሩ ሁሉ እችላለሁ። እናንተ ሰዎች አንዳንዴ ምንም ስለዛ ጉዳይ ሳታስቡ ራሱ ራንደም የሆነ ሀሳብ ይመጣል። ቲኔጅ ስናድግ ወንዶች በተለይ ምንም ነገር ስላሰብን አይደለም። ጀስት ራንደምሊ ሰውነታችን ሪአክት ያደርጋል። ናቹራል ፕሮሰሱን ይዞ እያደግን ነው። ሴት ግን ያንን ደግሞ ሀሳብ የጎልማስነትን ለጌታ መስጠት የሚጠቅመው አንዱ ምንድን ነው ከተባለ በነዛ ሀሳቦች በጎልማስነት ምኞት አትያዙ። ከጎልማስነት ምኞት ሸሽ ብሎ ጳውሎስ ሲመክር ምን እያለ ነው? ናቹራል ከሆነው ከዛ ነገር እንዳያሰናክል ነው። በቃ ሸሽ ከዛ። እና ቆመን የምንጋፈጠው ነገር አይደለም። ምንሸሸው እንጂ ምንሸሸው ነው። ቆሜ እጋፈጣለሁ ካልክ ከአባቶቻችን አንበልጥም ወገኖች። ከባድ ነው። አትችለውም። ህግ ነው። ናቹራል ነው። የሚቻል አይደለም። ስለዚህ ቆማ የምትጋፈጠው አይደለም። እህቶች ግን አለባበስ አስተካክሉ። በእውነት ታሰናክላላችሁ ብዙዎችን። በመድረክ ስትቆሙ፣ ስታገለግሉ፣ በቤተክርስቲያን ስትመላለሱ፣ በቤተክርስቲያን ብቻ አይደለም አኗኗራችን ሞደስት መሆን ያለበት ቸርች ስንመጣ እንደ ግብዞቹ ብቻ አይደለም። ባይዘወይ እዛ ብቻ አይደለም። በየትኛውም ስፍራ ላይ
ያገባችሁ ከባሎቻችሁ ጋር ስትሆኑ ለምሳሌ ሰመር ልብስ ምናምን ለብሳችሁ ስትንቀሳቀሱ ወይ ያላችሁበት ቦታ ይወስነዋል ምናምን። ከባሎቻችሁ ጋር ስትሆኑ ዛትስ ፋይን። ባሎቻችሁ ባሉበት እንግዲህ ቅጥ ያለው አለባበስ ለብሳችሁ ተንቀሳቀሱ። ግን ቸርች ብቻ ሊሚት የሚደረግም አይደለም። ከቸርችም ውጭ አለ። ማይንድ ሃው ዩ ድሬስ አፕ። ቦታ፣ እያንዳንዱ አለባበስ ስፍራ አለው፣ ቦታ አለው፣ አላማ አለው። ይህንን በደንብ አንደርስታንድ ማድረግ መልካም ነው። እሺ፣ ጸጋ ይብዛላችሁ። ጸጋ ይብዛል ይርሚያው። ያ በነገራችን ላይ ሽሽ ምናምን ላይ እኔም የሽሾ ነው እስከ ድረስ ያለት። በእርግጥ እንደዚያ ነገር አትጋፈጥም ቆመ። ግን ኤርማያ ቅድም እኔ ጠይቄ ማላቅም ተቀብዬ ማላቅም እስከ ድረስ የለውበትም በዚህ ጉዳይ ላይ። እኔ ከዝሙት እኮ ነው ሽሾ የተባለው፣ ከትዳር ሽሾ አልተባለም። አግቡ አንተም ቢኒ ማለት እናንተ ከትዳር ነው የምትሻሻሉ ያላችሁት። ከዝሙትም ትሻሻላችሁ፣ ከትዳርም ነው የምትሸሹት። ከሁለቱም ነው የምትሸሹት እናንተ እና ከዝሙት ሽሹ፣ ከትዳር አትሸሹ። ይሄው ነው የዛሬ መልዕክት። ጨርሰናል። በጌታ ሰላም ወደ ቤት ነው የምትሄዱ። እኔ ኤርሚዬ ያበቃል። በተለይ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ በተክሊል ማግባት በጣም በጣም እጅግ የከበረ ነገር ነው አይደል ኤርሚሻዬ? እና በተክሊል ደግሞ ለማግባት የሀፍቱ ድንግል መሆን አለብህ። ሁለቱም ወገን ድንግል መሆን አለባቸው። ይህንን መስፈርት የሀፍቱ በቃ መሙላት አለበትና ማሟላት መቻል አለበትና እኔ እኛ ጋር ዲያቆን በተክሊል ስላገባ እንደሱ መኝ ስለነበር ኦርቶዶክስን በነበርኩበት ጊዜ እግዚአብሔር ረድቶኛል፣ በጸጋው ረድቶኛል። እና በጌታ ሲሆን ደግሞ የሚገርመው ነገር በቃ ስጋዬ የኔ ሳይሆን ከእርሱ የተቀበልኩት የመንፈስ ቅዱስ ቤተ መቅደስ የእሱ ማደሪያ እንደሆነ ገባኝ። ከዛን ጊዜ ጀምሮ እግዚአብሔር ጌታ ጠብቁኛል። እዚህ በሴክሹዋል ምናምን ከሚሉት አካባቢ የለውም። እግዚአብሔር ይመስገን ምንም ነገስት የለውም። እና በሌላ ቋንቋ እኔ ድንግል ነኝ። እግዚአብሔር ይመስገን። አላቅም፣ አንተዋወቅም። በዚህ ህይወት አያውቅኝም፣ አላውቅም፣ አንተዋወቅም በዚህ ጉዳይ ላይ። ጌታ ይባረክ። እግዚአብሔር ጸጋ ስላበዛልን ከእንደዚሁ ንጽህና 2026 ወይ 2027 ማግባት አለበት። ቤካዬ እውነቱን ነው የምነግርህ። በቃ ቢኒያምን ብትሆኑ ማለት ነው በጌታ ፊት በሲሪየስ መጸለይ ያለባችሁ። እግዚአብሔር እስካሁን ድረስ ረድቶሃል፣ አቤኔዘር ሆኖልሃል። ከዚህም በኋላ ደግሞ ከዚሁ ንጽህና ጋራ እግዚአብሔር ለአንተ የሰራትን ጌታ እንዲያዘጋጅልን እንጸልያለን። በውስጥም እመክርሃለሁ፣ እንጸልያለን። በቃ ወደ ትዳር አሜን አሜን። ወደዛ ነው የምንሄደው። ያንተ እኮ ደግሞ ችግሩ ምንድን ነው? እድሜህን እንኳን እንዳንለየው ፀጉር የለህም። አየህ እና ነጭ ታብቀል አታብቀል ምንም የምናውቀው ነገር የለም። ከጨረሰን እዚህ ጋር አይ የቢኒያውን ፀጉር ስላለ ቪዲዮም ሲከፍት አይቼዋለሁ። ገና ፀጉር ነው፣ ሐር የመሰለ ፀጉር ነው ያለው። የቤካ ግን ምን ቤትን ብትከፍት ምንም ብትከፍት ምንም የምናየው ነገር ናቲንግ፣ ከላይ ፀጉር የለም። እና አሁን ያረጀ ሰው ይሁን መካከለኛ ጎልማሳ ይሁን ወጣት ምንም አለየለንም። እና እሱን ሁሉ ገና ጸልየን ነው ጌታ የሚገልጥልኝ። ግልጽ ማግባቷ ግን የእውነት ናት፣ የእውነት ናት። 2026 2027 ካልሆነ ወይ ጃንደረባ ከሆናችሁ ትነግሩኛላችሁ በውስጥ መስመር። ወንድሜ ብስራትን አወቃት። በጣም ወዳት እህቴ ናት እና ዛሬ ቤት ታየ። በጣም የተወደደች የተባረከች የሚገርም የእግዚአብሔር ጸጋ ያለባት ከራሄል ከምትባል ልጅ አለች፣ ሪቾ ትባላለች እና ከእሷ ጋር የእሷ ፋሚሊ ናቸው አይ ቲንክ። እና በጣም የሚገርም በቃ የሚገርም እኔ እንጃ አሁን አይቼት አላውቅም። እና አሁን ጠፍታለች
እኔ በጣም የእግዚአብሔር ጸጋ የሚገለጥባቸው እህቶች ይጠፋሉ። ለምን እንደሆነ አላውቅም፣ ይጠፋሉ። ለምን እንደሆነ አላውቅም። እና ለምንድን ነው የምትጠፊው? ብራትዬ ለምንድን ነው የምትጠፊው? የጌታ ነገር እንደዚህ የሚገለጥባቸው ሰዎች ብዙ ጊዜ ሲጠፉ፣ እኔ እውነቱን ልንገርህ፣ የእነሱ ብዙ በተለያየ በስራም በምናምን ነገር ሊሆን ይችላል። የጌታ ነገር ሞር እየሰማው ስትመጣ ከዚህ ከግርግሩ ከሁኔታው ራቅ ብለህ በጸጋው ዙፋን ፊት እንድትሆን በጣም ብዙ ጊዜ መንፈሳችን ወደዛ ነው የሚወስደው። በስራም ቢዚ ሊሆኑ ይችላሉ፣ ግን ሞር ደግሞ በጌታ ፊት እግዚአብሔር ይበልጥ ባወቅነው ቁጥር ወደሱ ነው የምንቀርበው። አገልግሎት ሁሉ ጭምር በቃ ምንም አይመስልህም። እና ግን አንዳንድ ጊዜ ደግሞ እህቶች ቢዚ ሊሆኑ ይችላሉ። እህታችን ትናገር። ግን ስላየሽ ደስ ብሎኛል እህቴ ብስሪ።